የምናለሽ መሰለሽ በቃ ካሁን በኋላ አሁን ነቅቻለሁ፣ እንደውም ሀብ ነቅቻለሁ አለች። ለምን ልጅቷ መድኃኒት ሰታ ምናምን የተባለውን በቃ ሀይሚዬ ነቅቻለሁ አለች። አታልቅስ ሀይሚዬ እንጂ ጉዳያቸው ነው እነሱ። ባካችሁ ስራ ነው፣ ዝም በሉ እኮ ስራ ነው ቢሆን እየገረመኝ ማለት ነው። ቆይ የገረመኝ እኮ አንድ ጊዜ ሰጥቻለሁ ያላቸው ነገር ነው። ሁለተኛ ጊዜ ልትደግም ፈልጋ ነው። ጠጋብ ቢኖር ማለት ነው የእሱ ይጣፍጣል ወይ ብዬ ልጠይቃት ነበረ አልነበረም። አንድ ነገር ልንገራችሁ፣ ሰው የጣለው ዕቃ ሲነሳበት እንዴት ነው የሚያገበግበው? ያንገበግባል ሲጀመር። ሰላም አለይኩም፣ እንዴት ናቸው? ወአለይኩም ሰላም ወራህመቱላሂ። ሀብትሽ ምን አለችው? ነገ ጧት እኮ የልጄ አጎት እኮ ነው ምናምን። ገና ምን ሳያቅ ነው ልጅ አጎት የሚሆነው? ሀብቴማ ልክ ልኳን ነገራት እኮ። ግን ሀብቴ በጣም ነው የተመቸኝ። ይቅርታ አድርጉልኝ፣ በደንብ ነው ያደነኩት። እኔም ተመችቶኛል፣ ሀብቴ ተመችቶኛል። እኔ እኮ አለ አጎት ማለት የወንድሜ ልጅ ነው ብዬ የምቀበለው እኮ ትክክል ምንድን ነው አለ በትክክል ቦታ ሲመጣ ነው አላት። ወላሂ በትክክል ቦታ ሲመጣ አለ። ግን ልጅቷ ስሙኝማ የምር እየዋሸች ነው ልጅቷ። የምሬን ነው እኮ የምላችሁ። ጭራሽ ወዷ እኮ ዛሬ ተነፋሳ። አረ የለም ዛሬ አለ። አይ አንቺማ ታች ወርዶ ነው አለ። ቅሪ በልሽ የታጁ ዛሬ አረ ወላሂ ወዶማ አለ። ግን ተነፋሳ። እኔ እኮ የመጣችሁ ለታያችሁ ቪዲዮውን እኮ ማለት ነው እነ ቡርኬ ከሄዱ ወር አልሞላቸው ገና 15 ራሱ አልሞላቸውም እኮ። ግን እንዴት ነው የመጣችለት? እዩት እስቲ ልብሷን እንደዚህ ያደረጋት። ይኸውላችሁ አንድ ነገር ለመለያየት ነው የመጣሽ። አንድ ነገር ልንገራችሁ። ምን መሰላችሁ ማለት ነው ዛሬ እኮ ወደታች ወርዷል። ዛሬ ደግሞ ልብሱ መስለኛል ወደታች ያወረደው እና ግን ለማንኛውም ማለት ነው እቺ ግን ደረቅ ናት። ቢስሚላ አንቺ ደረቅ አባቷን አታክብር። ምን ሊባባቶ ፊት አንቺ በአባቷ ቤት እኮ ነው አንድ ቀን ሰጥቻለሁ ስለሚወደው አለችው እኮ ሰጥቻለሁ እኮ ነው አለችው። አባቷን አታክብር። እሺ ሚታከብር ነው የተፈጠረው ነው እኮ የግድ አብረሃይ ትኖራለህ እንዴ? የግዴታ መነድ ያለበት እንደው ልጁ ራሱ የለ ቡሩኬ ነው ይሄን የሚወስነው። ስሙኝማ አንድ ጥያቄ ልጠይቃችሁ። አሁን ሀይሚዬ ምን አለች? ልጁ እስከምትወልጅ ድረስ ከኛ ህይወት ውጣ አለች። ግን ጋፋዘር ነው ትንሽ እንትን አደረገው ጋሽዬ እንጂ በጣም ትክክል ነበር እየሄዱ የነበረው። ሀብትሽም ደግሞ ውሸታም ነሽ። እነሱ ህይወት እኮ እንዲገባ እነሱ ይቀጥላሉ እኮ ብሏል ጋሽዬ። ምንም አላለም። እንዲያትናገሩ ጋሽዬ መጀመሪያ ምን አለ መሰለሽ ማሬ፣ ልጅም ቢፈጠር ወንድ ልጅ ነው ይሳሳታል አለ። ቢፈጠርም አለ ልጅቷ ድራማ ረስታለች። የእውነት ማፍቅራለች መሰለኝ። ሰላም እኔ አንድ ነገር የምነግራችሁ ሀይሚና ብሩኬ አንድ ላይ ይሁኑ ማለት ሌላ ሰው በገባ ሰዓት አሁን በተራራቁ 3 ወር ሙሉ ተራረቀው ይቺ ልጅ አታስቀምጠው። እነሱ አብረው ሆነው ወደ አዲስ አበባ መምጣት አለባቸው። ምን አስበሽ ነው? እነሱ ማሪ አብረው መሆን ያለባቸው። ያኔ ከተራራቁ የሆነ ነገር ማለት በመሀላቸው ክፍተት ከተፈጠረ አንዳቸው ጋር ማለት ነው ሌላ ችግር ነው የሚመጣው። ታስባችሁታል? 3 ወር ማለት እኮ ቢስሚላ ከባድ ነው። 3 ወር ወደ አዲስ አበባ ይመለሳሉ። አንድ ነገር የምነግራቸው ውስጣቸው ያለው ፍቅር ይቀንሳል። ራሱ 3 ወር ተለያይተው እንደዛ ይሆን አይለያዩም። አውራሻለሁ ብሏታል እኮ ሀባል ሰማችሁት? አይለያዩም። ነገ ወደ አዲስ አበባ ይሄዳሉ። አዲስ አበባማ ቡርኬ አልሄድም አላለም። ምን ታመጣለች? አልሄድም አላለም ትናንትና። ካልተስማማሁ አልሄድም ነው ያለ። በጣም አይና አውጣ ናት። እኔ አንድ ቀን ጌታ ስለሚወድ ሰጥቻለሁ ስላለች ተስፋ ያስቆረጠችው። እኔ በህይወቴ እንደዚች አይነት ሴት አይቻላል ማይቼ ሚዲያ ላይ ወጣ ጭርሽ እንዴ አብረን ተኝታን ወይ እስቲ እናያለን። ብቻ አላኛ እድሜ ጤና ይስጠን እንጂ ማለት ነው። አንድ ነገር ሊበላቸው የልጅ አባት አንድ ነገር ሊጠይቅሽ፣ ድራማም ቢሆን አንቺ እንዴት እስከ ሴትነትሽን እራስተሽ ራሷን እንዴት እንደዚህ ታዋርዳለች? የኛ እኮ የሴታችን እኮ ስሙ እያጠፈች እኮ ነው።
ሰውዬው ራሱ ያውቃታል። ሀቢብቲ ዶላር ይሰጣታል። ግን የድራማ አይመስለኝም። ድራማ ነው ብላችሁ ነው የምታስቡትና መጨረሻ ሀብት ውሸትሽ ነው ምናምን ብሎ ሲናገር እመኚ ስትል መጨረሻ ላይ ሄደች እኮ ከእናንተ ብዙ ማውራት አልፈልግም በቃ ይበቃኛል ብላ ትታቸው ሄደች። እንዴ ግን ጠረጥናት ልታላይ የመጣች ነው አለ ልታለያያቸው ነው የመጣችው። እርጉዝ አይደለች ገና ሳመነሽው እንጂ ጋሽ የእውነታውን ይደርስበታል እባክሽ። ሴትን ልጅ መናገር አትፈልግም። ሴትን ልጅ መጀመሪያ እኮ ተናገር ጋሽዬ ምንድን ነው ያለው? በትዕግስት እናናግራት ነው ያለው። እውነት ይቆያል አይቀርም። ይሄ ነገር ይወጣል። ይሄ ነገር እውነቱ መውጣቱ አይቀርም እኮ አይቀርም። ግን እውነቱ መውጣት አይቀርም። ግን ልጅቷ በጣም ልቅ ደደብ ናት። እግዚአብሔርን እኔ ይሄን አይል በአባቴና በአባቴ በትልቅ ሰው ፊት እኔ አንድ ቀን ስለወደድኩ ሰጥቻለሁ ብዬ ስለ የሴቶቹ የሚወድ ሴት ሁሉም እንደዛ ነው። ጉርድ ከፍቶ ለወንድ የሚሰጡት ምን ነው? እሷ ጋር ይረከሰ ባልና ሚስት አላላየ ማለሽ ብሩክና ሀይሚ ተጋብተዋል እንደ ሳናቅ መንፈሷ ይመታል ነው እግዚአብሔርን። አንድ ፎቶ ሊለጥፍ እያለ እሷ የምንቀራችሁ እር እንዳላችሁ ግን አንድ ነገር ልንገራችሁ። እነሱ እኮ ምን ቀራቸው? ምን አሁን እኮ መጋባት እኮ ነው የቀራቸው። ሰርግ ደግሶ መዳር ነው የቀራቸው። አብረው እየኖሩ እኮ ነው። ጨርሰዋል እኮ ምን ቀራቸው? ምን እኮ አልቀራቸውም። ግን ጀግኒት አየሻት። አንድ ነገር ልንገራችሁ። እንዴት ነው ምን አላት መሰለሽ? ልጁ እንኳን የሱ ቢሆን አብራችሁ እሱን የወደው ሀይሚዬን ነው